ዕለተ ረቡዕ መጋቢት 24 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ከመላው ስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ እናደርጋለን። አብራችሁን ቆዩ። ክቡራን ተመልካቾቻችን አርዕስተ ዜናዎቹን አስቀድም። የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽለው አዋጅ በምክር ቤቱ የግልጽነት ጥያቄ ቀረበበት። በጎርጎሮሳውያኑ 2024 በኢትዮጵያ 43 ጋዜጠኞች ለእገታና ለእስር መዳረጋቸውን አዲስ የወጣ ሪፖርት አመላከተም። በተፈጠሩ ሰው ሰራሽና ተፈጥሯዊ ችግሮች ምክንያት የሰቆጣ ቃል ኪዳን ወይንም የሰቆጣ ዲክላሬሽን ፕሮግራም በሚፈለገው ልክ አመርቂ ውጤት አለማምጣቱ ተገለጸም። ከውጭ አሜሪካ በመካከለኛው ምስራቅ አውሮፕላን ተሸካሚና ተጨማሪ የጦር አውሮፕላኖችን ማሰማራቷ ተገለጸ። ወደ ዝርዝሮቹ አለፍን። በቅድሚያ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽለው አዋጅ በምክር ቤቱ የግልጽነት ጥያቄ ቀረበበት። የህዝብ ተወካዮች ምክር ቤት መጋቢት 23 ቀን 2017 ዓ.ም አሻሽሎ ያጸደቀው የፌዴራል መንግስት በክልል ጣልቃ የሚገባበትን የአዋጅ አንድ አንቀጽ ላይ ብቻ ያተኮረ መሆኑ ጥያቄ እንደፈጠረባቸው የምክር ቤት አባላት ገልጸዋል። የምክር ቤት አባላቱ በዚሁ ወቅት ባነሱት ጥያቄ ከዚህ ቀደም ስራ ላይ የነበረው አዋጅ ሙሉ በሙሉ ማሻሻል ያልተቻለውና ማሻሻያው የፌዴራል መንግስት በክልል ጣልቃ ገብነት ላይ ብቻ ትኩረት ያደረገበት ምክንያት ግልጽ አይደለም ሲሉ ጠይቀዋል። ማያሌው ተጨማሪ አላት። የህዝብ ተወካዮች ምክር ቤት በትላንትናው ዕለት መጋቢት 23 ቀን 2017 ዓ.ም ባካሄደው 22ኛ መደበኛ ስብሰባው የፌዴራል መንግስት በክልል ጣልቃ የሚገባበትን የወጣውን አዋጅ አጽድቋል። ምክር ቤቱ ባካሄደው መደበኛ ስብሰባውም የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን ማሻሻያ አዋጅ ቁጥር 1373/2017 ሆኖ በሁለት ድምፅ ተአቅቦ በአብላጫ ድምፅ ነው ያጸደቀው። ይህ አዋጅም እስካሁን በስራ ላይ የነበረውን አዋጅ የሚያሻሽል መሆኑ ተገልጿል። በዚህ ወቅትም የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የማሻሻያ አዋጁ በአተገባበር ወቅት የታዩ ክፍተቶችን ከመሙላት ባሻገር ህገ መንግስታዊ ስርዓቱን አደጋ ላይ እንዳይወድቅ ክፍተቶችን ለመሙላት የሚያስችልና ግልጽ አሰራር ለመዘርጋት ትልቅ ድርሻ እንዳለው ገልጸዋል። በተሻሻለው አዋጅ መሰረትም የሚወሰደው እርምጃ ህገ መንግስታዊ ስርዓቱን ውጤታማ ለማድረግ የሚያስችል ነው ብለዋል። የጊዜያዊ አስተዳደሩ ቆይታን ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በአመት 2 ጊዜ ብቻ የሚሰበሰብ መሆን እንዲሁም አዋጁን ትግበራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ስለሚለያይ በአዋጁ የተቀመጠው ጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ በአዋጁ አተገባበር ወቅት ክፍተት ፈጥሯል። በመሆኑም በአዋጅ ቁጥር 395/2003 አተገባበር ወቅት የታዩ ክፍተቶችን ለመሙላት እና ቀጣይ አዋጁን አፈጻጸም ይበልጥ ውጤታማ ለማድረግ በማስፈለጉ ይህ ረቂቅ ማሻሻያ አዋጅ ቀርቧል። ይሁን እንጂ ተሻሽሎ በጸደቀ አዋጅ ላይ የምክር ቤቱ አባላት ሀሳብና ጥያቄ አዘል አስተያየቶቻቸውን ለፓርላማው አቅርበዋል። በዚህ መሰረት አባላቱ በተለይ በትግራይ ክልል ተቋቁሞ የነበረው ጊዜያዊ አስተዳደር ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደርና ወታደራዊ አካላትን ለምን ለፍርድ እንዳላቀረበ ጠይቀዋል። ይህ ሁኔታስ በምንና እንዴት ባለ አግባብ ሊቀጥል እንደሚችል አባላቱ ከምክር ቤቱ ማብራሪያ እንዲሰጣቸው ጠይቀዋል። ተቋቁሞ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አላቀረበም? ለፍርድ ቢቀርብ ኖሮ በዛ ሁኔታ ላይ ይታይ ነበር። ሁለተኛ ይሄ ህገ መንግስታዊ ስርዓቱን ለመናድ እና ሀገሪቷን ለማፍረስ የተንቀሳቀሰው ኃይል ከራሱ ክልልም አልፎ በቅርብ ጊዜ መከላከያ መግለጫ ሲሰጥ እንደሰማነው በሌሎችም ክልሎች በከፍተኛ የጦር ጀራን አማካይነት ገብቶ እንቅስቃሴ ሲያደርግ እንደነበረ ሰምተናል። ይህ ሁኔታ ባለበት አሁን ህወሓትን እንደ ድርጅት እያሽሞነሞን እስከ መቼ ድረስ ነው የምንቀጥለው? መጀመሪያም ከአሸባሪነት የተነሳበት ሁኔታ አጠያቂ ነው። አሁንስ
እስከ መቼ ድረስ ነው ይሄን አሸባሪ ድርጅት አገሪቷን ለማፍረስ እየተንቀሳቀሰ ያለው እያሽሞነሞን የምንቀጥለው የሚል ጥያቄ አለኝ። እንዲሁም በኢትዮጵያ መንግስትና በህወሓት መካከል ከተፈረሙ ቁልፍ የስምምነት አጀንዳዎች መካከል አንዱ አሁን ስራ ላይ ያለው የህወሓት መዋቅር ፈርሶ የፌዴራሉ መንግስት የሚመራው የጊዜ አስተዳደር ይቋቋማል የሚል ሲሆን በዚህ በሚቋቋም የጊዜ አስተዳደር ውስጥም የትግራይ ህዝብ የሚወክሉ አካላት ይሳተፋሉ የሚል እንደሆነም አባላቱ አንስተዋል። ነገር ግን መንግስት የሚያቋቁመውን ጊዜ አስተዳደር ህወሓት በጉልበት ለመናድ እየሄደበት ያለውን አፍራሽና ግትር አቋም በተደጋጋሚ አሳይቷል ሲሉም የምክር ቤቱ አባላት ገልጸዋል። እንዲሁም የህወሓት ሙሉ በሙሉ ትጥቅ ለመፍታት ከክልሉ አልፎ ለሀገሪቱ ሰላም ስጋት ፈጥሯል ሲሉም ተናግረዋል። በስምምነቱ መሰረት ህወሓት ሙሉ በሙሉ ትጥቅ እንዲፈታ እንዲሁም ያስገድደዋል። ነገር ግን ዲዲአር አለመጠናቀቁ ህወሓት ብቸኛ መሳሪያ የታጠቀ የፖለቲካ ፓርቲ አድርጎታል። ይህ ከትግራይ ክልል ሰላም መደፍረስ አልፎ አጠቃላይ የሀገሪቱ የሰላም ጠንቅ እንዲሆን አስችሎታል። ቅድም በተከበሩ ምክር ቤት አባል እንደተነሳው ለዚህም ማሳያ የሚሆነው በቅርቡ መከላከያ በሰጠው መግለጫ አንድ የህወሓት የታጣቂ መሪ ከሌሎች ጽንፈኛ ኃይሎች ጋር በመሆን ሀገር ለማተራመስ እየሰሩ እንደሆኑ አይተናል። ይህ የሚያሳየው የትግራይ ህዝብም ሆነ ሌሎች የኢትዮጵያ ክፍሎች ሰላም እንዳያገኝ ህወሓት የኢትዮጵያ ጠል ከሆኑ አካሎች እየሰራ እንደሆኑ ማሳያ ነው። በተደጋጋሚ የጊዜያዊ አስተዳደሩ ለማፍረስ ሰፊ የሆነ እንቅስቃሴ ሲያደርግ የቆየበት ሁኔታ አለ። አሁን በቀጣይ በሚቋቋመው ጊዜያዊ አስተዳደር ውስጥ ይህ እንዳይሆን ምን የታሰበ ነገር አለ የሚለው ሀሳብ ለማንሳት ፈልጌ ነው። የምክር ቤት አባላት ባነሱ ጥያቄዎችም ከዚህ ቀደም ስራ ላይ የነበረው አዋጅ ሙሉ በሙሉ ማሻሻል ያልተቻለውና ማሻሻያ የፌዴራሉ መንግስት የክልል ጣልቃ ገብነት ላይ ብቻ ትኩረት ያደረገበት ምክንያት ግልጽ አይደለም ሲሉ ጠይቀዋል። የቆየውን አዋጅ ሳየው ብዙ መስተካከል ያለባቸው ነገሮች አሉት በውስጡ ማለት ነው። ነቅሰን አንቀጽ 15ን ብቻ ከምናሻሽል አጠቃላይ አዋጁን ለምን ማሻሻል አልተቻለም? ቅድም ከኔ በፊት የተናገረው ምክር ቤት አባል ለምሳሌ አዋጅ ክፍል 2 አንቀጽ 4 ላይ በክልሉ ስለሚቀርቡ ጥያቄ ይልና ማናቸውም ክልል በራሱ ኃይል ሊቋቋመው የማይችለው የጸጥታ መደፍረስ ያጋጠመው እንደሆነ የክልሉ ምክር ቤት ወይም የክልሉ ከፍተኛ የሕግ አስፈጻሚ አካል ለፌዴራል ጉዳዮች ሚኒስቴር በኩል ጥያቄውን ለጠቅላይ ሚኒስትሩ ያቀርባል ይላል። አሁን የፌዴራል ጉዳዮች ሚኒስቴር የሚባል ነገር የለም። ከዚህ በፊትም የነበረው ኤክስፒሪየንስ ክልሎች ራሳቸው ነው ለጠቅላይ ሚኒስትሩ ሲያቀርቡ የነበሩትና እሱ መታየት አለበት የሚል አስተያየት አለ። ሁለተኛው ስለ ሪፖርት አቀራረብ አንቀጽ 6 ላይም አንቀጽ 16 ላይም ተቀምጧል። የድሮ አዋጁ ላይ ለምሳሌ አንቀጽ 16ን ብናይ ጠቅላይ ሚኒስትሩ ክልሉ ስለሚገኝበት ሁኔታ ለፌዴሬሽን ምክር ቤት በየ3 ወሩ ሪፖርት ያቀርባል ይላል። አስፈላጊ ሆኖ ከተገኘም ፌዴሬሽኑ በጠየቀበት አግባብ ሪፖርት ያቀርባሉ ይላል። እንደምናውቀው ፌዴሬሽን ምክር ቤት በአመት 2 ነው የሚሰበሰበው፣ ግን በየ3 ወሩ ጠቅላይ ሚኒስትሩን እየጠራ ሪፖርት የሚጠይቅበትን ማግባብ ተገቢ አይደለም የሚል እይታ አለኝና በአጠቃላይ ምንፈልጋትን ብቻ ከማሻሻል ይልቅ አጠቃላይ አዋጁ 20 ዓመት በላይ ቆየ ስለሆነ ሙሉ ለምን ማሻሻል አልተቻለም የሚል ሀሳብ ለማቅረብ ነው። የፍትህ ሚኒስትሯ ወይዘሮ ሀና አርአያ ስላሴ በበኩላቸው ማሻሻያ አዋጁ ህገ መንግስታዊ ስርዓቱን ለማስከበር ሆነ የጊዜ አስተዳደሩን የቆይታ ጊዜ ማራዘምን አስመልክቶ በምን ያህል ጊዜ እንደሚሻሻል ግልጽ አሰራር ለመዘርጋትና ተጨማሪ ስራዎችን ለመስራት ምቹ ሁኔታ የሚፈጥር እንደሆነ በዚህ ወቅት ገልጸዋል። በደቡብ ኢትዮጵያ ክልል ኮሬ ዞን እና በኦሮሚያ ክልል የምዕራብ ጉጂ ዞን አዋሳኝ አካባቢዎች ሰላም ለማውረድ ያለመ ውይይት ተካሄደ። የሁለቱ ዞኖች አመራሮች የጸጥታ ችግሩን በዘላቂነት ለመፍታት ያለመ የሰላም ምክክር ጉባኤ በኮሬ ዞን ኬሌ ከተማ አካሂደዋል። ክልሎቹ የወሰዱት የማረጋጋት ስራ በተደጋጋሚ የሚፈጸሙ ግድያዎችንና በመንገድ መዝጋት ምክንያት በኢኮኖሚያዊና በማህበራዊ ችግር ውስጥ ለሚገኙት የኮሬና የምዕራብ ጉጂ ዞን ነዋሪዎች እፎይታን እንደሚሰጥ ተስፋ ተጥሎበታል። በደቡብ ኢትዮጵያ ክልል ኮሬ ዞን እና በኦሮሚያ ክልል የምዕራብ ጉጂ ዞን አዋሳኝ አካባቢዎች ላለፉት 6
ዓመታት በስጋት የተሞሉ ተደጋጋሚ የንጹሃን ግድያ የሚስተዋልባቸው ስፍራዎች መሆናቸው ይታወሳል። የሁለቱ ዞኖች አመራሮች የጸጥታ ችግሩን በዘላቂነት ለመፍታት ያለመ የሰላም ምክክር ጉባኤ በኮሬ ዞን ኬሌ ከተማ አካሂደዋል። የምክክር ጉባኤው ሁለት ዓላማዎችን የያዘ ሲሆን የመጀመሪያው በአካባቢው ለጸጥታ ስጋት የሆኑ ታጣቂዎችንና በዘረፋ ድርጊት የተሰማሩ ቡድኖችን በጋራ መከላከል መሆኑ ተጠቅሷል። በሁለተኛ ደረጃም በምዕራብ ጉጂ ዞን የጉጂና በኮሬ ዞን የኮሬ ህዝቦች መካከል ያለውን የህዝብ ለህዝብ ትስስር የማጎልበት ስራዎች የሚከናወን እንደሚሆንም ተመላክቷል። በተለይም በአካባቢው በጸጥታ ስጋት ምክንያት የተቋረጡ ግንኙነቶችን ለማስቀጠል በሁለቱም የዞን መስተዳደሮች አስተባባሪነት የሚሰራ እንደሚሆንም ተገልጿል። በተፈጠሩ ሰው ሰራሽና ተፈጥሯዊ ችግሮች ምክንያት የሰቆጣ ቃል ኪዳን ወይንም የሰቆጣ ዲክላሬሽን ፕሮግራም በሚፈለገው ልክ አመርቂ ውጤት አለማምጣቱ ተገለጸ። የሰቆጣ ቃል ኪዳን የ2016 ዓ.ም አፈጻጸም ግምገማ፣ የ2017 ዓ.ም እቅድ ማጽደቂያ፣ የምግብ ስርዓት ትራንስፎርሜሽን ማስታወቂያ መድረክ የግብርና የጤና ሚኒስትሮች እንዲሁም የክልሉ የግብርና ቢሮ ኃላፊዎች በተገኙበት ተካሂዷል። የ2017 ዓ.ም በጀት አለመመደብ ፈተና የሆነ ሲሆን ይህም በተመጣጠነ ምግብ እጥረት የሚመጣውን የህፃናት መቀንጨርን ለማስቀረት በሚደረገው ጥረት ላይ አሉታዊ ጫና ማሳደሩ ተመላክቷል። ኤልዳና ታደሰ ተጨማሪ አላት። የሰቆጣ ቃል ኪዳን የ2016 ዓ.ም አፈጻጸም ግምገማና የ2017 ዓ.ም እቅድ ማጽደቂያ የምግብ ስርዓት ትራንስፎርሜሽን ማስታወቂያ መድረክ በግብርና ሚኒስተር ዶክተር ግርማ መንቴና በጤና ሚኒስተር ዶክተር መቅደስ ዳባ የክልሎች ግብርና ሚኒስተሮችና የፌዴራል ሚኒስተሮች በተገኙበት ተካሂዷል። እንደ አውሮፓውያን አቆጣጠር በ2015 በኢትዮጵያ መንግስት መተግበር የጀመረው ይህ ሀገር አቀፍ ፕሮግራም ከ2 ዓመት በታች የሆኑ ህጻናት የሚደርስባቸውን መቀንጨር በ2030 ለማስቆም ያለመ ነው። በመድረኩ ቅንጅታዊ አሰራር ተዘርግቶ ወደ ስራ ከገባ በኋላ ጤና ሚኒስቴርና የግብርና ሚኒስቴር፣ የትምህርት ሚኒስቴር ከግብርና ስርዓት ምግብ ተባባሪ ሴክተር መስሪያ ቤቶችና አጋር ድርጅቶች ጋር በመተባበር በርካታ ተግባራት መከናወናቸው ተነስቷል። ይሁን እንጂ ፕሮግራሙ በጦርነት፣ በፖለቲካ ለመረጋጋት፣ በምርታማነት መቀነስ፣ በድርቅና በእርዳታ መቋረጥ ውጤታማ እንዳልሆነ የስርዓተ ምግብ ማስተባበሪያ መሪ ስራ አስፈጻሚ ስርዓተ ምግብ ቴክኒክ ኮሚቴ ሰብሳቢ የሆኑት ወይዘሮ ህይወት ዳርሰኒ ገልጸዋል። በ2017 በበጀት የተደገፈ ወረዳ አቀፍ ዝግጅት ተደርጓል። እንግዲህ 240 ነባር ወረዳዎችና 94 አዳዲስ ወረዳዎች በዚህ ዓመት የጨመርናቸውን በአጠቃላይ በ334 ወረዳ ተዘጋጅቶ በ5 ክልሎች ትግበራው ተጀምሯል ማለት ነው። ሌላኛው የአፍሪካ ልማት ባንክ ትግበራና የሁለተኛው ምዕራፍ መጀመሪያው ምዕራፍ በሁለት ክልሎች በትግራይና በአማራ ክልሎች እየተከናወነ ነው። እንዲሁም በበጀት ዓመቱ ለባንኩ መቀናጆ የሚሆን 62 ሚሊዮን ብር ከመንግስት ካዝና ተመድቧል። የሁለተኛ ምዕራፍ ትግበራው ለሚቀጥሉት ከ2019 እስከ 22 በጀት ለማስያዝ እንዲቻል የፕሮጀክት ሰነድ ተቀርጾ ለገንዘብ ሚኒስቴር ሰሚት ተደርጓል ማለት ነው። የ2017 በጀት ዓመት በወቅቱ ወደ ክልሎች አለመተላለፍና የምግብ ስራዎችን በተሟላ መንገድ ለመስራት የበጀት ውስንነት መኖሩ እንዲሁም ደግሞ ክልሎች አለማወራረዳቸው ያለፈውን ዓመት በጀት በተወሰኑ አካባቢዎች የጸጥታ ችግር መኖር በተለይም ደግሞ በ2017 ዓ.ም በጀት አለመመደቡ ከፍተኛ ተግዳሮት ፈጥሯል። ይህንንም ደግሞ በተመጣጠነ ምግብ እጥረት የሚመጣውን የህፃን ልጅ መቀንጨር ለማስቀረት በሚደረገው ጥረት ላይ አሉታዊ ተጽዕኖ ማሳደራቸውን ኃላፊዋ ገልጸዋል። ለ2017 ዓ.ም የተመደበው የመንግስት መደበኛ በጀት የአፍሪካ ልማት ባንክ ፕሮግራም የመንግስት ድርሻን ጨምሮ ከ750 ሚሊዮን ብር በላይ ገንዘብ ሚኒስቴር ለክልል ፋይናንስ ቢሮና ለጤና ሚኒስቴር እንዲተላለፍ መደረጉም ተነስቷል። በተጨማሪም የክልል ፈጻሚ ሴክተር የ2014 ዓ.ም እና የ2015 ዓ.ም እንዲሁም ደግሞ የ2016 ዓ.ም ሳያወራርዱት የቀረው ሂሳብ እንዲያወራርዱ በጤና ሚኒስቴር በኩል ክትትል እየተደረገ እንደሆነም ተመላክቷል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በበኩላቸው ቁጥራዊ መረጃዎች በተግባር እንዲሆኑም ጠይቀዋል። በደንብ ያነሳው የዴታ ኢሹ በምንም አይነት ሪላያብል የሆነ ዴታ አለን ብለን ማመን አንችልም። አብሬ የምጠይቀው ስንጀምር ከጀመርንባቸው ስንቶች ወረዳዎች ጨርሰው ወጡ ራሳቸውን ቻሉ? እሱን ካልነገርከኝ ምንም ትርጉም የለም። ዝም እየቆለልከው ነው ያለው ቁጥሩን። ኤንድ እሱ አክቹዋሊ የድክመት ምልክት ነው እንጂ የጥንካሬ ምልክት አይደለም። ቢኮዝ የምናደርገው ኢንተርቬንሽን ኢዝ ኖት ፕሮዲውሲንግ ሰስቴናብል የሆነ ኤግዚት የለውም ማለት።
at the end of the day የሰው ልጅ እኛ ሪሊ ዲፕሊ ራሳችንን ማየት ካሉብን ነገሮች አንዱ ልመናን ለመድን። ይሄንን ደግሞ እስካላስተካከልን ድረስ የምናወራው ነገር በሙሉ አየር ላይ ያለ ነው። ኢምፕሩቭመንቶቹ ምን ያህል ናቸው የሚለውን አናውቅም። አሁን ያለው ከዴታ ማሰባሰብ ጋር የተያያዘ ነገር እኔ በትምህርት ሴክተር አይቼዋለሁ። የመንግስት መዋቅር እየወረደ ሲሄድ the validity of the data በዛው ልክ እየሰለለ ነው የሚሄደው። በ3 ምዕራፍ የተከፈለው የ15 ዓመት ፍኖተ ካርታ ያለው የሰቆጣ ቃል ኪዳን ፕሮግራም ለውጥ የታየበት ቢሆንም በውስጣዊና በውጫዊ ችግሮች እየተፈተነ እንደሆነም ተነስቷል። ሆኖም የሰቆጣ ዲክላሬሽን ወይንም የሰቆጣ ቃል ኪዳን ሙሉ በሙሉ በኢትዮጵያ እየተተገበረ አይደለም ማለት እንዳልሆነ የግብርና ሚኒስትር ዶክተር ግርማ መንቴ አንስተዋል። የሰቆጣ ዲክላሬሽን በኢትዮጵያ ከ2 ዓመት በታች ባሉ ህጻናት ላይ የሚከሰተውን መቀንጨር ለማስቀረት በመንግስትና ልማት አጋሮች ትብብር ልዩ ትኩረት በመስጠት ከጤና ሚኒስተር ጋር እየተሰራ ስለመሆኑም አንስተዋል። ኤክስፓንድ የምናደርግበት ቶሎ እንድንቀንሰው ስራዎቹ ተሰርተው ካልሆነ በስተቀር ስለማይቀንሱ ትሬንዱ ግን ወዴት እየሄደ ነው? we are on the downward trend። ይሄ ኦልሬዲ በዩኤን ኢንዲኬተር ማለት ነው እንጂ በወረዳ በጨመርን ቁጥሩ የዚህኛው ቆንጆነቱ ኢንዲኬተሩ ግልጽ ሆኖ ቁጭ ብሏል። እየቀነሰች ኢትዮጵያ እንድትሄድ ነው። ሌሎች እንደውም ሀገራት ላይ እና ሪጅንስ ላይ ያለው የማልኒትሪሽን ስታንቲንግ እየጨመረ ነው ካንትሪ ኢንዲኬተሩ። ከማሳ እስከ ጉርሻ ስንሰራቸው የነበሩ ስራዎች ሲሰሩ ነበሩ። ከማሳ እስከ ጉርሻ እርሻም ሲታረስ ነበር፣ ሰቆጣም ሲሰራ ነበር፣ ሌላውም ሲሰራ ነበር። ግን የተገናኙ አይደለም። ሰቆጣ አንጻር ልናነሳው እንችላለን። አጠቃላይ የፉድ ሲስተሙ ስራ ግን ሁሉም የሀገሪቱ ክፍሎች ውስጥ ነው የሚሰራው ፕሮፍ። ምክንያቱም እዚህ ሳውር ሬጉላር አክቲቪቲ ነው ለዚህ ላይን ያለው ኮብያል እንዴት ሞኒተር እናድርገው የሚለው እንጂ ፕሮጀክት አይደለም። ከዚህ አንጻር የከቨሬጆቻችን የሚሰፉበት ዋናው ምክንያት ስራው ሁሉም ቦታ ላይ መሰራት ስላለበት ነው። ፕሮጀክት ቤዝድ የሆኑ ኢንተርቬንሽኖች ግን አሉ በዛ ውስጥ። እነሱን ስናሰፋ ፕሮፌሰር ቅድም ያለው ኮንሰርን ትክክል ነው። ባይዘው እኛ ከ2 ዓመታት የተረጅነትና የልመና ቁጥር ሲግኒፊካንትሊ ማኔጅ አድርገን ከ2018 በኋላ ተረጂ ይኖረናል። ተረጂ አሜሪካም አለ፣ ሌላም ቦታም ሊኖር ይችላል። በምን ድነው ማኔጅ የምናደርገው? በራስ አቅም የሚል ነገር አለው። አምባሳደር ሽፈራው ቃል በራስ አቅም እንረዳለን። በስርዓተ ምግብ ባህሪ ለውጥ ለማምጣት የነፍሰ ጡርና የሚጠቡ እናቶች የህፃናት አመጋገብ ላይም የስርዓተ ምግብ የማህበረሰብ ልምምዶች ላይና የሰቆጣ ቃል ኪዳንን የማስፋት ትግበራ አስመልክቶ ለህብረተሰቡና ለተለያዩ ባለድርሻ አካላት ግንዛቤ መፍጠሩም ተመላክቷል። የ2017 በጀትን ሙሉ በሙሉ ወደ ክልሎች ቢለቀቅ ኖሮ ደግሞ ከፍተኛ አስተዋጽኦ እንደሚኖረውና የመቀንጨር አደጋን ለመቀነስ ከፍተኛ ጥረት እንደሚደረግም አንስተው አሁን ላይ ግን በተወሰነ መንገድ ስራዎች እየተሰሩ እንደሆነም ተነስቷል። የመንጃ ፈቃድ እድሳት አገልግሎት በየአቅራቢያው ማግኘት እንደሚቻል የአሽከርካሪና ተሽከርካሪ ፈቃድ እና ቁጥጥር ባለስልጣን አስታወቀም። ከመጋቢት 24 ቀን 2017 ዓ.ም ጀምሮ የመንጃ ፈቃድ እድሳት አገልግሎት በየአቅራቢያው በመታወቂያ አድራሻ ሳይገደብ እንዲሰጥ መፍቀዱን የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን አስታውቋል። ከዚህ ቀደም የአዲስ አበባ መንጃ ፈቃድ ለማሳደስ በመንጃ ፈቃዱ ላይ ወደ ተገለጸውና ፋይሉ ወዳለበት ክፍለ ከተማ ወይንም የመታወቂያ አድራሻ የሚገኝ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ቢሮ መሄድ ግድ ይል ነበር። ከመጋቢት 24 ቀን ጀምሮ ግን በየትኛውም አቅራቢያ በሚገኝ ቦታ በመታወቂያ አድራሻ ሳይገደብ መንጃ ፈቃድ ማሳደስ ይቻላልም ተብሏል። ተገልጋዮች በሚቀርባቸው ማንኛውም ቅርንጫፎች ፋይላቸው ያለበት ቅርንጫፍ ሳይጠየቅ የጤና ምርመራ ሰርተፍኬትን በመያዝ የመንጃ ፈቃድ እድሳት አገልግሎት እንዲያገኙ መወሰኑን ባለስልጣን መስሪያ ቤቱ አሳውቋል። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የእኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት
የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒደል ፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ከምን ጊዜም በላቀ በተለያዩ የኢባዳ ተግባራት የደመቅንበት በጎነትን የኛነታችን መገለጫ አድርገን በመልከ ብዙ የኸይር ሥራዎች የተሽቀዳደምንበት የእኛን ኺድማ ለሚፈልጉ ሁሉ ማንም ሳይቀድመን ለመድረስ አብዝተን የተጋንበት እውነተኛ ሙሐባችንን ለመጨመርና ወንድማማችነታችንን ለማጎልበት ሀዲያ እየተለዋወጥን በጋራ ያፈጠርንበት የታላቁን የረመዳን ወር ውድ ቀናት ሸኝተን እነሆ ለዒዱ ደርሰናል። ዒድ ሙባረክ። ዱዓና መልጃችሁ መቅቡል ይሁን። ከወሩ ያገኛችሁት ምንዳና በረከት አብሯችሁ ይሰንብት። ለከርሞ ረመዳን በአማንና በኢማን ያደርሳችሁ። አሚን። እንኳን ለ1446ኛው ዓመተ ሂጅራ የዒደል ፍጥር በዓል በሰላም አደረሳችሁ። አቢሲኒያ አሚን እሴቶን ያከበረ ዒድ ሙባረክ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። የዚምባብዌ ፖሊስ በደርዘን የሚቆጠሩ ተቃዋሚዎችን ማሰሩ ተገለጸ። የዚምባብዌ ፖሊስ ፕሬዝዳንት ኢመርሰን ምናንጋጓን ከስልጣን እንዲለቁ በሚጠይቁት ሰኞ በተካሄደው ህዝባዊ ተቃውሞ ላይ የተሳተፉ 95 ተቃዋሚዎችን አስሯል። ተቃዋሚዎቹ ላይ ህዝባዊ ብጥብጥና ሰላም በመጣስ ክስ ማሰሩን ፖሊስ አስታውቋል። ግለሰቦቹን በማህበራዊ ድረገጾችና በዋና ከተማዋ ሐራሬ ተቃውሞ ሲያሰሙ መያዛቸውን ባለስልጣናት ተናግረዋል። የተቃውሞ ሰልፎችን የጠሩት የገዢው ዛኑ ፒኤፍ ፓርቲ ተቀናቃኞች ናቸውም ተብሏል። እንደ አውሮፓውያኖቹ የዘመን አቆጣጠር በ2028 ከሁለተኛ የስልጣን ዘመናቸው ማብቂያ በላይ ፕሬዝዳንቱን በስልጣን ላይ እንዲቆዩ ለማድረግ የፓርቲው አንጃ የወሰደውን እርምጃ መቃወማቸውም ተነግሯል። ምክትል ፕሬዝዳንቱ ኮንስታንቲን ቺዌንጋ ምናንጋጓን እንዲተኩ የሚሹት ተቃዋሚዎቹ ከዚህ ቀደም ዚምባብዌያን ፕሬዝዳንቱ ከስልጣን እንዲለቁ ጠይቀውም ነበር። የዚምባብዌ ፖሊስ ተቃዋሚዎችን ለመበተን ሁከት ተጠቅሟል የሚል ክስም ቀርቦበታል። በአንደኛው በሐራሬ በቀድሞ ፕሬዝዳንት ሮበርት ሙጋቤ አደባባይ የተሰበሰበውን ህዝብ ለመበተንም ፖሊስ አስለቃሽ ጭስ መጠቀሙን በማህበራዊ ሚዲያዎች በተሰራጩ ምስሎች ተረጋግጧል። አሜሪካ በመካከለኛው ምስራቅ አውሮፕላን ተሸካሚና ተጨማሪ የጦር አውሮፕላኖችን ማሰማራቷ ተገለጸ። የሀውቲ ጤና ጥበቃ ሚኒስቴር እንደገለጸው አሜሪካ ትናንት ምሽት ያደረሰችው ጥቃት በሁዴይዳ ክልል የውሃ አስተዳደር ህንፃ ላይ ጉዳት አድርሷል። በዚህም የአሜሪካ ሁዴይዳ ክልል ላይ ባደረሰችው ጥቃት 4 ሰዎች መሞታቸውን የየመኑ ጤና ሚኒስቴር ገልጸዋል። በሁቲ ኃይሎች ላይ የተፈጸመው እጅግ አስከፊ ጥቃት ለማጠናከር አሜሪካ ሁለተኛ
ኃይሏን ማሰማራቷን አስታውቃለች። የሀውቲ ጤና ጥበቃ ሚኒስቴር ቃል አቀባይ እንዳስታወቁት ትናንት ምሽት ዩናይትድ ስቴትስ ባደረሰችው ጥቃት 4 ሰዎች መሞታቸውን የተረጋገጠ ቢሆንም የሟቾቹ ቁጥር ግን ከዚህም በላይ ሊያሻቅብ እንደሚችል ተናግረዋል። እንዲሁም በሰሜን ምዕራብ የሀጃጃ ክልልና በሰሜናዊ የሳደም ጥቃት እንደደረሰባቸውም የሀገር ውስጥ መገናኛ ብዙሃን ዘግበውታል። ይሁን እንጂ አሜሪካ ጥቃቱን መፈጸሟን በተመለከተ እስካሁን የሰጠችው ማብራሪያ የለም። ዋሽንግተን መጋቢት 15 በሀውቲ ኃይሎች ላይ ወታደራዊ ጥቃት ከከፈተች በኋላ በየመን ከ60 በላይ ሰዎች ተገድለዋል። የየመን ታጣቂ ቡድን እስራኤል በጋዛ የተኩስ አቁም ስምምነትን በማፍረስ ከእስራኤል ጋር ግንኙነት ያላቸውን መርከቦች በቀይ ባህር ላይ የሚያደርሰውን ጥቃት በድጋሚ እንደሚጀምርም ዝቷል። በመጨረሻም እስራኤል በጋዛ በከፈተችው ዳግም ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት ድርጅት አስታወቀም። እስራኤል እንደ አዲስ ባለፉት 2 ሳምንታት በጋዛ በጀመረችው ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። በተጨማሪም በዚሁ ወቅት ቢያንስ 609 ህጻናት መቁሰላቸውን ነው ዩኒሴፍ የገለጸው። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት በማራዘም ሐማስን መበቀል ትፈልጋለችም ተብሏል። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ የተኩስ አቁም ስምምነት ተግባራዊ እንዲሆን ጠይቋል። ነገር ግን እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ መሆኑ ተመላክቷል። ይህም የእስራኤል ጦር ከጋዛ መውጣትን እንዲሁም ዘላቂ የተኩስ አቁም ስምምነትን የሚያዘገይ ይሆናል ተብሏል። ሐማስ ባለፈው መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50399 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያመለክታል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት ያዝናቸው ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጎዳይቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።